በዚህ ዘመን የዩቲዩብ ቻናል መክፈት የማይፈልግ ሰው የለም። ዝናው፣ ነፃነቱ፣ የሚመጣው ዶላር ሁሉም ያጓጓል። ግን አንድ መራራ የሆነ እውነት ልንገራችሁ። 99% የሚሆኑት የዩቲዩብ ጀማሪዎች ገና በ6 ወር ውስጥ ተስፋ ቆርጠው ያቆማሉ። ለምን እንደሆነ ታውቃላችሁ? ካሜራ ስለሌላቸው ወይንም ኤዲቲንግ ስለማይችሉ አይደለም። ምክንያቱ አንድና አንድ ነው። ስለ ዩቲዩብ ቢዝነስ ሞዴል አንድ የተደበቀ ሚስጥር ስላልገባቸው ነው። አብዛኛው ሰው ዩቲዩብን የሚጀምረው 1000 ሰብስክራይበር እና 4000 ሰዓት ሞልቼ ዩቲዩብ ይከፍለኛል በሚል ተስፋ ነው። ጓደኞቼ ይህ ትልቁ የገንዘብ ወጥመድ ወይም ደግሞ ካሽ ትራፕ ነው። እስኪ አስቡት 4000 ሰዓት ለመሙላት ወራት፣ አንዳንዴም አመት ሊፈጅባችሁ ይችላል። እስከዛ በምን ትኖራላችሁ? ለዋይፋይ እና ለዳታችሁስ ማን ይከፍላል? ለዚህ ነው ብዙዎች መንገድ ላይ የሚቀሩት። ዛሬ ግን 100 ሰብስክራይበር እንኳን ሳይኖራችሁ ከቀን አንድ ጀምሮ ገንዘብ መስራት የምትጀምሩበትን እና ስማርት የሆኑ ዩቲዩበሮች ብቻ የሚጠቀሙበትን ሚስጥር እነግራችኋለሁ። ወደ ፉአን ኪር እንኳን በደህና መጣችሁ። እሺ ወደ ሚስጥሩ እንግባ። ብልህ ዩቲዩበሮች ከጀማሪዎች በምን ይለያሉ? እነሱ ዩቲዩብን እንደ ገቢ ምንጭ ሳይሆን እንደ ትራፊክ ሶርስ ነው የሚያዩት። ይሄ ማለት ምን ማለት ነው? ዩቲዩብ ማስታወቂያ ወይም ደግሞ አድሰንስ እስኪከፍላችሁ አትጠብቁ። ዩቲዩብን ተጠቅማችሁ ራሳችሁን ሽጡ ማለት ነው። በኢትዮጵያ በአድሰንስ የሚገኘው ክፍያ እጅግ በጣም ትንሽ ነው። ለ1000 እይታ የሚከፍለው ሳንቲም ነው። ለዛች ብር ብላችሁ የምትደክሙ ከሆነ ኪሳራ ውስጥ ናችሁ። ይልቅስ ቻናላችሁ አዲስ ቢሆንም ወዲያውኑ ገንዘብ የምታገኙባቸውን 3 መንገዶችን እነግራችኋለሁ። አንደኛው የራስን ሙያ ወይም አገልግሎት መሸጥ። ለምሳሌ ግራፊክስ ዲዛይነር ነህ፣ ስለ ዲዛይን አሰራር ቪዲዮ ስራ። አላማህ ቪው አግኝተህ በዩቲዩብ ክፍያ ለመኖር አይደለም። አላማህ ቪዲዮውን ያዩ ሰዎች በስራህ ተደንቀው ሎጎ እንዲሰራልን እንፈልጋለን ብለው እንዲደውሉልህ ማድረግ ነው። አንድ ደንበኛ ብታገኝ 2000 ወይም 3000 ብር ልትሰራ ትችላለህ። ያንን ገንዘብ በዩቲዩብ ማስታወቂያ ለማግኘት ግን 50000 እይታ ሊያስፈልግህ ይችላል። ልዩነቱን አያችሁት? ሁለተኛው አፍሌት ማርኬቲንግ። ይህ ብዙ ጊዜ ሲባል ትሰማላችሁ። የሌሎችን ምርት ማስተዋወቅ ማለት ነው። ምንም ምርት የለም የምትሉ ከሆነ ይሄ ለእናንተ ነው። ቪዲዮ ላይ ስላወራችሁበት ነገር፣ ለምሳሌ ስለ ስልክ ከሆነ የስልኩን መግዣ፣ ስለ ልብስ ከሆነ የልብሱን መግዣ ላይ ዲስክሪፕሽን ላይ ታስቀምጣላችሁ። ሰዎች በዛ ሊንክ ገብተው ሲገዙ እናንተ ኮሚሽን ታገኛላችሁ። ይሄ ገና 50 ቪው ብቻ ያላችሁ የሚሰራ የገቢ ምንጭ ነው። ሶስተኛው ስፖንሰርሺፕ እና ቀጥተኛ ድጋፍ። ቻናላችሁ ትንሽ ቢሆንም አንድን ውስን የሆነ ታዳሚ ወይም ታርጌት ኦዲየንስ ስለያዛችሁ የሀገር ውስጥ ድርጅቶች ምርታቸውን እንድታስተዋውቁላቸው ሊከፍሏችሁ ይችላሉ። ወይንም ደግሞ ታማኝ ተከታይ ካፈራችሁ በቴሌብር ወይም በቻፓ ቀጥተኛ ድጋፍ እንዲያደርጉላችሁ መጠየቅ ትችላላችሁ። ነገር ግን ጓደኞቼ አንድ ሳልነግራችሁ የማላልፈው ወሳኝ የሆነ ነገር አለ። ዩቲዩበር መሆን ትፈልጋለህ? አሪፍ ነው። ግን ባዶ ኪስን ሆነ አትጀምር። ቻናልህን እስክታሳድግ ድረስ ጉልበት የሚሆነህ የኢንተርኔትና የቀን ወጪህን የሚሸፍንልህ የጎን ገቢ ሊኖርህ ይገባል። እኔ ቻናሌን ሳሳድግ ጎን ለጎን የተጠቀምኩባቸው ቪው ባይኖርም እንኳን የሚከፍሉ በስልክ ብቻ የሚሰሩ ቀላል የኦንላይን ስራዎች አሉ። ዩቲዩብን ለነገ እየገነባችሁ ለዛሬ የሚሆናችሁን የኪስ ብር የምታገኙበት ማለት ነው። እነዚህ ስልክ ላይ የሚሰሩ ቀላል የገቢ ምንጮችን ማወቅ ከፈለጋችሁ የፉአን ኪር ቤተሰብ መሆንም ካሰባችሁ ያዘጋጀሁት የቴሌግራም ቻናል አለ። ሊንኩን ከታች ዲስክሪፕሽን ቦክስ ላይ ወይም የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ተቀላቀሉ። ሙሉ መረጃውንም እዛው ታገኛላችሁ። ስለዚህ የዩቲዩብ ጉዟችሁን አታጨናቅፉ። በብልሃት ጀምሩ። ቁጥር ወይም ደግሞ ሳብስክራይበር ካውንት አያስጨንቃችሁ። ዋናው ነገር ማነው የሚያየኝ እና ለሚያየኝ ሰው ምን መሸጥ እችላለሁ ብሎ ማሰብ ነው። ከጠቀስኳቸው መንገዶች ውስጥ የትኛው ይበልጥ ቀልባችሁን ስቦታል? ኮሜንት ላይ ጻፉልኝ። እንዲሁም እያንዳንዱን መንገድ ደረጃ በደረጃ መጀመር እንደምትችሉ ሰፋ ያለ ቪዲዮ እንድሰራ ከፈለጋችሁ ይቀጥል ብላችሁ ኮሜንት አድርጉ። ለፉአን ኪር አዲስ ከሆናችሁ ሰብስክራይብ በማድረግ የኦንላይን ስራ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ማሰላም።